እስከ መጨረሻ ማውጥቼዋለሁ ማለት ነው። ይሄ ይመስላል እንትናችን ማለት ነው። አያችሁት? ወይኔ ያቃጠለኝ። ከዛ እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። ወደ አሰራሩ እንሄዳለን ማለት ነው። አብራችሁን ሆኑ። ላይክ ይህን ቪዲዮ የደረሳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እሺ። እና አሁን ወደ አሰራሩ እንሄድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተስ እንዴት ናችሁ? ባላችሁበት የአላህ እዝነትና የአላህ ሰላም ይስፈንላችሁ የኔ ውዶች። ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደተለመደው ፈጣየር በዛተር ልሰራ ነው። አብራችሁን ሁኑ እና እዚህ ጋር ካሜራ አለ። ከመጀመሪያ ካሜራው እናስገባና እዚህ ደግሞ ውሃውን እንጨምራለን ማለት ነው። ውሃውን ጨምረን ትንሽ እናስቆየዋለን ማለት ነው። ትንሽ እናስቆየውና ቃለው ሰራለሁ። ሁሌም እሰራለሁ ፈጣየር፣ ግን ዛሬ ደግሞ በዛተር ብቻ በዛተር ታውቁታላችሁ። ዛተር አረብ ሀገር ያለ ነው ሴቶች እህቶቼ ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። በዛተር ብቻ የሚሰራ ፈጣየር ልሰራ ነው ማለት ነው። አብራችሁን ሁን፣ ተከታተሉ። ከትንሽ ደቂቃ በኋላ እንትኑ ማለት ነው። ይሄ ውርሾ ነው ማለት ነው። ውርሾ ነው ይሄ ውርሾ ነው ማለት ነው። እና እዚህ ጋር ምን አለ? ስኳር፣ አንድ ፍንጃል ስኳር ወይም ሲኒ ማለት ነው። አንድ ሲኒ ደግሞ ዘይት፣ እዚህ ጋር ደግሞ እርጎ ማለት ነው። እርጎ እንጨምራለን። ጋር ደግሞ ቤኪንግ ፓውደር አለ። ቤኪንግ ፓውደር ጨምራለሁ ማለት ነው። ያው የትኛውም ኬክ ሲሰራ የትኛውም ፈጣየር ሲሰራ ቤኪንግ ፓውደር ግድ ይላል ማለት ነው። ቤኪንግ ፓውደር እንሰራለን ማለት ነው። እናሰራለን ሳይሆን እናስገባለን። እዚህ ጋር ደግሞ ሀሊብ ኒዶ አለ ማለት ነው። ሀሊብ ኒዶ ወይም ደግሞ ወተት ፓውደሩ ማለት ነው። 3 የሻይ ማንኪያ እናስገባለን ማለት ነው። ያው ግድ ነው ማለት ነው። በጣም አሪፍ እንዲሆንላችሁ ከፈለጋችሁ እሱን መጨመር ግድ ይላል ማለት ነው። ከዛ ደግሞ ጨው ረስቻለሁ። ረሳሁ ማለት አስገባ ነው ማለት ነው። ጨው ይሄ ጨው ነው ማለት ነው። ጨው አስገብቻለሁ። ከዛ ደግሞ አሁን ምንድን ነው የሚቀረኝ? ዱቄት ማለት ነው። እና እንደ ቤቱ ደግሞ ሊለያይ ይችላል። እናንተ ጋር በሁለት እንትን ልትሰሩ ትችላላችሁ፣ በሁለት ኩባያ። እኛ ጋር ግዴታ 4 ወይም ደግሞ 5 ኩባያ መሆን አለበት። ምክንያቱም ያው የቤቱ ሰው ብዛት ማለት ነው። የሰው ብዛት 3 አድርጌያለሁ።
3 2 4 ልታደርጉ ትችላላችሁ። እኔ ግን ማደርገው 4 ነው እና 4 አርጌ አቦካዋለሁ ማለት ነው የኔ ውዶች። ከዛ ደግሞ ካቦካሁት በኋላ ብቻ ግን ኢንሻአላህ አሪፍ ፈጣይር ይወጣል ብዬ አስባለሁ። እናንተም ደግሞ ትሞክሩታላችሁ ማለት ነው። እና ዛሬ በማሽን አልጠቀም፣ በእጄ ነው ማቦካላችሁ። እሺ በእጄ ነው ማቦካው። በእጄ ነው አብኩቼ እና እንደዚህ አድርጋችሁ በቀላሉ በፈለጋችሁት እንትን መስራት ትችላላችሁ። ይሄ እኮ ዛተር ብቻ ሳይሆን ቢዛ መስራት ትችላላችሁ። በጅቦን ፈጣይር መስራት ትችላላችሁ። እና አሁን ግማሽ ሰዓት ቆይቼ ማለት ነው። ግማሽ ሰዓት ግድ ይላል እንዲያነሳ ኮፍ እንዲል በኋላ በውስጡ አጂና እንዳይሆን ማለት ነው። ስለዚህ ኮፍ እስከሚል ድረስ እንጠብቀዋለን ማለት ነው። ግማሽ ሰዓት እንጠብቀዋለን ማለት ነው። አብራችሁን ሆኑ፣ አበረታቱኝ። ይሄን ቪዲዮ የደረሳችሁ ሰው ሁሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ነው የምላችሁ ውዶች። እና ይሄን ይመስላል። ከዛ ደግሞ ከግማሽ ሰዓት በኋላ ተመልሰን እንመጣለን ማለት ነው። ይመስላል። ግማሽ ሰዓት በኋላ ነው እንደዚህ ያደረኩት ማለት ነው። በአንድ እጄ ነው ያው ሁሌም እንትን የምለው ምክንያቱም ካሜራማን የለኝም ማለት ነው። ካሜራማን ያስፈልገኛል። በእጄ ነው እንግዲህ ምዳምጠው። እሺ እጄ እየዳመጥኩ በአንድ እጄ ማለት በእጄ ስላችሁ በአንድ እጄ እየዳመጥኩኝ ነው ስራ ቆይ ዳምጬ እመጣላችኋለሁ። እሺ ዳምጬዋለሁ ማለት ነው። እዚህ ጋር ዛተር አለ። ሁለት አይነት ነው ስራ አዘጋጀሁት። እዚህ ጋር ይኸው ቀዩ ዛተር አለ። እዚህ ጋር ደግሞ ያው ታውቁታላችሁ ብዬ አስባለሁ። አረብ ሀገር ያለ እህቶቼ ታውቁታላችሁ። እየተሰራ ከዛ ደግሞ እንጠቀልለዋለን ማለት ነው። ይሄንን እንደዚህ አድርገን ምናልባት በአንድ እጅ የተጠቀልለው በደንብ ላይ ይጠቀለል ይችላል። በሁለት እጅ አርጌ ግን ተጠቀልለው አስተካክዬ ጠቀልለዋለሁ። ግን በአንድ እጅ ሲሆን ደግሞ ይከብዳል። ግን አያችሁት፣ በአንድ እጅም ይኸው እሰራዋለሁ ማለት ነው። አያችሁት፣ በአንድ እጅም እሰራዋለሁ ማለት ነው።
እና እኛ መዳም ቅመሞች እኮ ማንችለው ነገር የለም። ሲጀመር አንድ ነገር ሲሰራ አልችልም አይባልም። እንችላለሁ። እኔ ለራሴ ጀግና ነኝ፣ እኔ ለራሴ ጎበዝ ነኝ፣ እችላለሁ ነው ማለት ያለብን። እሺ አያችሁት? ይሄንን በቀይ ነው። እሺ እንደመጀመሪያው አይደለም። ይሄኛው በአረንጓዴ ሲሆን ይሄኛው ደግሞ በቀይ ዛተር ነው። እነሱ ደግሞ ምን ይሉታል? ዱቃ ይሉታል ማለት ነው። እና ስለዚህ በሳርፌ አንድ ላይ ጠቀላቸዋለሁ ማለት ነው። አላሁ አክበር። እሺ እና እንደተለመደው እዚህ ጋር ወተት አዘጋጅቻለሁ ማለት ነው። በእንቁላል ፋንታ ነው እንግዲህ የምቀባው። እኔ ምንጊዜም ፈጣየር ስሰራ ማለት ነው ስሰራ ይሄንን ወተት ነው የምጠቀመው። እንቁላል ሌላ ሰው ግን እንቁላል ይጠቀማል። እንቁላልም መጠቀም እኮ ይቻላል፣ እንቁላልም ማለት ነው። ግን እኔ ደግሞ ወተት ነው የምጠቀመው ማለት ነው። ተጠቀሙ። ወተትም ተጠቀማችሁ እንቁላል ተጠቀማችሁ አንድ ናቸው ለማለት ፈልጌ ነው ውዶችዬ። እና በጣም አሪፍ ፈጣየር ሆኖ እንደሚወጣ ተስፋ አደርጋለሁ። ይወጣል ብዬ ደግሞ ተስፋ አደርጋለሁ። እርግጠኛ ነኝ ማለት ምንም እንትን የሚለው ነገር የለም። እሺ ይወጣል እና ከዛ አሁን ስራን እናስገባዋለን ማለት ነው።